አለ ሰላም ነው እግዚአብሔር ይመስገን አለን። እሺ እንታዘዝ። ጥያቄ እስልምናን ማወቅ ፈልጋለሁ። መልካም። ኢስላም ብሎ ማለት ምን ማለት ነው? ኢስላምን የደነገገው ማን ነው? ኢስላምን ለመሆኑ ነቢያቶች የሰበኩት ሃይማኖት ነው ወይንስ አይደለም ወደሚለው እንምጣ። አንድ ሰውስ ሙስሊም ከሆነ በዚህ ዓለምና በቀጣዩ ዓለም ምን ቃል ተገብቶለታል ወደሚለው እነዚህ ወሳኝ ወደሆኑ ነገራቶች እንምጣ። ኢስላም ማለት ምን ማለት ነው ከሚለው ስንጀምር አልኢስላም ሁወ አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወአህሊህ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ለአምላክ ራስን ማስገዛት ማለት ነው። ራስን ለእርሱ ብቻ ማስገዛት ማለት ነው። በእርሱ ላይ ቅንጣትን ሳናጋራ፣ በእርሱ ላይ ቅንጣትን ለሌላ አካል አምልኮን ሳንፈጽም፣ ለእርሱ ብቻ አምልኮን ፈጽም። ይህ ነው ኢስላም ብሎ ማለት። ለአላህ እጅ መስጠት፣ ለአላህ ታዛዥ መሆን ማለት ነው። በነቢያት በኩል ያወረደውን ህግና ስርዓት በመከተል እርሱን በብቸኝነት መገዛት ሀዛ ሁወ ኢስላም። ይህ ነው ኢስላም ብሎ ማለት ነው። ኢስላምን አምላክ ራሱ እንደደነገገው ይነግረናል። ሰዎች ዘንድ እዚህ ምድር ላይ የተደነገገ አይደለም። አምላክ ራሱ ፈጣሪ ለነቢያት ደንግጎ የሰጣቸው ሃይማኖት ነው። ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ አምላካችሁ አላህ ደነገግኩላችሁ ይለናል። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን እያለ ቃል በቃል ይናገራል። በሌላ ቦታ ላይ የአባታችሁ የአብርሃም ሃይማኖት ነው እያለ ይነግረናል። በሱረቱል ሐጅ መጨረሻ ላይ አላህ ሲናገር ምን አለ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም መንገድ ነው እያለ ይነግረናል። ያችሁ አምላክ አላህ ስብሓነሁ ወተዓላ እስልምናን ብቻ የደነገገ ሃይማኖት እርሱ ብቻ እንደሆነ ይነግረናል። ኢነ ዲነ ዒንደላሂ ልኢስላም ይላል በሱራ አልዕምራን ላይ። ከእኔ ከአምላካችሁ ዘንድ ትክክለኛው ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ወደ ጀሃነም ነው የምትሄዱት ብሎ ከወዲሁ ተናግሯል። በሱራ አልዕምራን ላይ ሲናገር ምን አለ? ወመን የብተጊ ገይረ ልእስላም ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገ አለ። በቀጣዩ ዓለምም ከከሳሪዎቹ ሰዎች ከገሃነም ሰዎች ይሆናልን ብሎ ተናገረ። ሌላው ነገር ነቢያቶች ምንድነው የሰበኩት? ሃይማኖታቸው ምን ነበር ወደሚለው እንምጣ። ኖህ ሙስሊም እንደነበር ቃል በቃል ይናገራል። በሱራ ዩኑስ ላይ ምን አለ? ኖህ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ሙስሊም ሁን ብሎ ነው ያዘዘው። አብርሃም ሙስሊም ነበር። ልጁ ኢስሐቅ ሙስሊም ነበር። የኢስሐቅ ልጅ ያዕቁብ ሙስሊም ነበር። የያዕቁብ 11 ልጆች ሙስሊሞች ነበሩ። በሱረቱል በቀራ ላይ ይህን ሲናገር ምን ይላል? ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰህ ወለቀድ እስጠፈይናሁ ፊ ዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን ይላል። እኔ ጌታው አምላክ አላህ አብርሃምን ሙስሊም ሁን ባልኩትም ጊዜ እነሆ ለዓለማቱ ጌታ ለአላህ ሙስሊም ሁኛለሁኝ ታዛዥም ሁኛለሁኝ ብሎ ተናገረም ይላል። አብርሃም ይህን እስልምናን ለልጆቹ አስተላለፈ። ወወሳ ቢሃ ኢብራሂሙ በኒህ ይላል። ይችንም እስልምናን ሃይማኖት የአምላክን ሃይማኖት አብርሃም ለልጆቹ ተናዘዛት ይላል። ወያዕቁቡ ያዕቁብም እንደዚያው ያ በኒየ ልጆቼ ሆይ አለ ኢነላህ አስጠፋ ለኩም ዲን እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻን የመረጠላችሁ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አደራ ልጆቼ ሙስሊሞች ሁናችሁ እንጂ በሌላ መንገድ ላይ እንዳትሞቱ አላቸው ይላል። ልጆቹም በዚሁ ላይ እንደጸኑ ቃል በቃል ይናገራሉ። እዚያው ላይ ወረድ ብሎ ምን አለ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። የያዕቁብ ልጆች ቃል በቃል ወነሕኑ ለሁ ሙስሊሙን ይላሉ፣ እኛ ሙስሊሞች ነን እያሉ ይናገራሉ። ከያዕቁብ ልጆች መካከል ዮሴፍ ተመርጦለት ነበር። አላህ ስብሓነሁ ወተዓላ ነቢይ አድርጎታል። በግብፅ ሀገር ላይ ንጉሥ አድርጎታልም። ዮሴፍ ምን አለ ሲናገር? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ ብሎ ተናገረም ይላል። እነ ሎጥ ሙስሊም ነበሩ። ፈማ ወጀድና ፊሃ ገይረ በይትን ሚነል ሙስሊሚን። ሰለሞን ሙስሊም ነበር። ኢነሁ ሚን ሱለይማነ ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለየ ወእቱኒ ሙስሊሚን። ልክ እንዲሁ መሲሁ ያስተማራቸው ሐዋርያቶቹ ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። በሱረቱል ማኢዳ ላይ ቁጥር 111 ላይ የመሲሁ ሐዋርያቶች ቃል በቃል ሐዋርያቶች ሙስሊሞች ናቸው ብሎ ተቀምጧል። ራሳቸው እኛ ሙስሊሞች ነን ብለው ተናግረው ተቀምጧል። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች እኛ ሙስሊሞች መሆናችንን መስክር አሉም ይላል።
እና ይህ ነው በመጨረሻው ዘመን ላይ ይህንን ህዝብ አላህ ሱብሓነሁ ወተዓላ ወደ ቀደሙት ወደ ነቢያት መንገድ ለመመለስ ዘንድ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አስነሳቸው። በቀደምት ነቢያት መንገድ ላይ አደረገና ህዝብን ሁሉ ለዚያ ለአንዱ አምላክ እንዲያስገዙና እንዲያስመልኩ እንዲያስተምሩ ላካቸው። ሌላ ምንም ያደረጉት ነገር የለም። የአብርሃምን መንገድ፣ የኢስሐቅን፣ የያዕቆብን የእነዚህ ታላላቅ ነቢያትን መንገድ ተከተሉ፣ ለአንዱ ለአምላካችሁ ለአላህ ብቻ ተገዙ እያሉ ህዝብን አስተማሩ ማለት ነው። አላህ ሲመሰክርላቸው በቁርአን ላይ ምን ይላል? በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላችሁ የመጣው ቀደምት ነቢያትንም እውን ብሎ አላጽድቆላችኋልም ይላል። ታቻላረ هذا هو الاسلام። ይህ ነው እስላም። እስልምናን ታዲያ ለተከተሉ ሰዎች አምላክ አላህ በቀጣዩ ዓለም ምን ቃል ገብቶላቸዋል ከተባለ ቃል በቃል በቁርአን ላይ ገነትን ቃል ገብቼላቸዋለሁ የዘላለማዊ ህይወትን እሰጣቸዋለሁ ብሎ ይናገራል። በሱረት ዘኽሩፍ ላይ አላህ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና፣ እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁ እያለ ቃል በቃል ይናገራል። ኢነ አለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ በአምላካቸው በእኔ አምነው መልካምን ለሰሩ ሰዎች ገነትን ቃል ገባላቸዋለሁ የገነትን ጸጋ ገብቼላቸዋለሁ እያለ ይናገራል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዳቸው ሲያበስሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ይናገራሉ። هذا هو الإسلام። እሺ ሚውትሽን አንሺው። እሺ እስልምና ለመቀበል ዝግጁ ነሽ? አዎ። እሺ የምለውን ቃል አብረሽኝ ለማለት ተዘጋጅ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ይባላል። የምስክር ቃል ማለት ነው። ምስክርነቱም ስለ አምላክሽ ነው። እንዲሁም ደግሞ በዘመኑ ስለተላከልሽ ነቢይ ነቢይነቱን መመስከር ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት